ሉዓላዊ ከሁሉ የበላይ ዳኛ የሚለው ወጥተው እንደቀሩ ያውቃሉ። ይሄ የደረሰባችሁ ያለው ነገር በኃጢአታችሁ ምክንያት የመጣ ነው እያለ አይደለም። የቤታችን ማረፊያ አንዳንዱን ነገር ተሸክመው አትችለውም፣ ተቋቁመው ወይም ደብቀው አትችልም። ለታመነ ጌታ ግን ምን በል የታመነ አለ አደራ የሚተውለት ልቀቅለት ወይም ተውለት ወይም አሳልፈ ለሚችለውና ሁሉን ለሚያውቅ ለእርሱ ስጥ የሚል ድምፅ አለ። ቅድም ቆመን ባነበብነው ቃል ላይ በጣም አስደንጋጭ የሚመስሉ ቃሎች አሉ። የመጣባችሁ የሚላለ ቁጥር 12 ቁጥር 16 አይፈር ይላል። ምን የሚያሳፍር ነገር ገጥሟቸው ይሆን? በጣም ሳቢ ቁጥሮች ናቸው። እንደገና ደግሞ የመጣባችሁ ነገር አለ ይላል። ወደ ቤታችሁ ወደ ግል ህይወታችሁ እና ይሄ የመጣባችሁ ነገር ደግሞ ለምን መጣ ብላችሁ ብሎ እሱ የሚመልሰው መልስ እንዳለ ሆኖ ቅዱሳኑ ላይ አማኞች ላይ አገልጋዮች ላይ በክርስቶስ አምነው ከፍጥረታዊ ዓለም የወጡ የዳኑ ዳግም የተወለዱ ደግሞ ምን ተብሎ እንደተሰበኩ ይታወቃል። መቼም በጌታ ሲኮን ምን እንደምንባል ምን እንደምንሰበክ ይታወቃል። ግን ደግሞ ከተቀበሉት ጌታ ቀጥሎ ምን መጥቶባቸው ነው? ምን ይመጣ ይሆን በሰው ህይወት? ምናልባት ደግሞ የተናገርናቸው አምነን የተቀበልነውን እዛ አቋማችን ላይ ደግሞ እስክናፍር የሚሟገቱን ነገሮች ወይ እንደገና ይፈጠሩ ይሆን? መመርመር የሚፈልግ ቃል ነው። እስኪያፍር አስጨነቁት። አንዴ ትዝላችኋል። ኤልያስ ካረገ በኋላ ወደ ከተማዋ በተመለሰ ጊዜ ኤልሳ እነዛ መንገድ ያገኙት አንዳንዶቹ ወዴት ጥሎት እንደሆነ እንፈልገው አሉት። ከዛ ግን አንድ ነገር አልጣለውም። ወደ ሆነ ዋሻም የሆነ ጉድጓዱ አለት ውስጥ አልወደቀም። አገልግሎ አልወደቀም። ወስዶታል ሲላቸው አይ ብለው እስኪያፍር የሚል ቃል አለ። በጣም ተመሳሳይና ዘመድ የሆኑ ቃሎች ናቸው። እስኪያፍር ድረስ ምን ብለው ይሆን እስኪያፍር የሞገቱት? እንደምታውቁት ብዙ ነቢያት ወጥተው ቀርተዋል። ብዙ አገልጋዮች በማገልገላቸው ምክንያት እና እውነትን በመውደዳቸው ምክንያት ኤልዛቤል የታመኑትን አገልጋዮች ታሳርድ ነበር ታውቃላችሁ። እና አንዳንዶች ወጥተው እንደቀሩ ያውቃሉ። አንዳንድ መረጃዎች